ሰላም ጤና ይስጥልን ምርጥ አድማጭ ተመልካቾቻችን እንዴት ናችሁልን? የምትገኙት በንስር ስፖርት ላይ ነው። የዕለቱን የስፖርታዊ መረጃዎች ይዘንላችሁ መጥተናል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ትኩስ መረጃዎችን ወደ እናንተ እናደርስላችኋል። ከነዛ መካከል ደፋሩ የብሬንትፎርድ የ44 ዓመቱን የኬዝ አንድሬስ ፊርማ ነው። ሌላኛው የኤርሊንግ ሃላንድ ከጄኔሬሽን ኦፍ ማሽን ብሎታል። ከዛ ውጪ ሌላኛው መረጃችን የሚሆነው ደግሞ በፕሪሚየር ሊጉ አዲስ የሚዲያ ህግ ወጥቷል። እሱም ኢንተርቪው ላይ ነው። በረፍት ኢንተርቪው መስጠት እንዲችሉ የሚል ነው። ሌላኛው መረጃችን ዴኮ ወይም በባርሴሎናና በኒኮ ዊሊያምስ ዝውውር መካከል ከፊፋ ህግ ጋር የተጣረዘ ነገር አለ ነው የሚባለው። ሌላኛው መረጃችን የሚሆነው ደግሞ የዲዮንግ ነው። ዲዮንግ ረጅም ጊዜ በባርሴሎና ከዚህ በኋላ ይቆያል የሚሉ መረጃዎችም አሉ። ላሚን ያማልን በበርዝዴው በጁላይ 13 10 ቁጥር ይሸለማል የሚባል መረጃ ነው ያለው። እስቲ ወደ መጀመሪያ መረጃችን እንምጣ። የመጀመሪያው መረጃችን የሚሆነው ኬዝ አንድሬስ የብሬንትፎርዱ የሴት ፒስ አሰልጣኝ የነበረው ኬዝ አንድሬስ ነው። ኬዝ አንድሬስ በነገራችን ላይ ማን ነው? በወልቨርሃምፕተን፣ በሃል ሲቲ፣ በስቶክ ሲቲ መጫወት ችሏል። የዲፌንሲቭ ሚድፊልደር ተጫዋች ነው። በተለይ በዚህ በሮብ ሆልዲንግ ላይ በአየርላንድም በሴተር ባክ ሆኖ መጫወት ችሏል። 35 ጨዋታዎችን ተጫውቷል ለአየርላንድ። ይሄ ተጫዋች 2015 ላይ ነው ጫማውን መስቀል የቻለው። ወደ አሰልጣኝነት ህይወቱ እንግዲህ ሲመጣ በሴት ፒስ አሰልጣኝ ነው አሁን እያገለገለ የነበረው በቶማስ ፍራንክ ስር። በነገራችን ላይ ይሄን አሰልጣኝ ወደዚህ ወደ ብሬንትፎርድ ሲያመጡት ብዙ ምክንያቶችን ደርድሯል። በተለይ ፊል ጊል የስፖርቲንግ ዳይሬክተሩ የብሬንትፎርድ የስፖርቲንግ ዳይሬክተሩ እንዲሁም ደግሞ ቶማስ ፍራንክ ወደ ቶተናም ያቀናው ቶማስ ፍራንክ የቀድሞ የብሬንትፎርድ አሰልጣኝ ለማለት ተገደናል። ከ2016 በኋላ 9 ዓመታትን በብሬንትፎርድ አሳልፎ የወጣው ቶማስ ፍራንክ ሲተካ መስክረውለታል። ከቶማስ ፍራንክ ምስክር ስንመጣ የመጀመሪያው በዚህ ሲዝን ታሪክ የሰራው ብሬንትፎርድ ተከታታይ 3 ጨዋታዎችን የመጀመሪያውን 1 ደቂቃ ግብ አስቆጥሮ ፈጣኑን ግቡ በተከታታይ 3 ጨዋታዎች ላይ በማስቆጠር ዊሳ ሚቤሙ የመሳሰሉ ጨዋታዎች አስቆጥረው ታሪክ ሲሰሩ በተለይ በማንቸስተር ሲቲ ነበር ተከታታይ 2 ጨዋታዎችን ፈጣን ግብ በማስቆጠር 2015 ላይ ይዞት የነበረው። ብሬንትፎርድ ይህን ሲያደርግ ቶማስ ፍራንክ ክሬዲቱን ለኬዝ አንድሬስ ሰጥተውታል። ኬዝ አንድሬስ ናቸው ይህን ሀሳብ ያመጣው ብሎ የተናገረው። የ44 ዓመቱ ኬዝ አንድሬስ በሴት ፒስም ጥሩ እንድንከላከል አድርጎናል። ከዛ ውጪ በትላልቅ 5 ቡድኖች መካከል ተገኝተናል። በሴት ፒስ ግቦችን በማስቆጠር በርካታ ግቦችን አስቆጥረናል ሲል የተናገረው ቶማስ ፍራንክ እንግዲህ ከፕሪሚየር ሊግ ውስጥ ከፔፕ ጋርዲዮላ ቀጥሎ ረጅም ዓመት የቆየው አሰልጣኝ ነው። በዚህ በብሬንትፎርድ በ9 ዓመት ሲቆይ በፕሪሚየር ሊግ ውስጥ እንደዚህ የቆየው አሰልጣኝ ፔፕ ጋርዲዮላ ብቻ ነው። አሁን ካሉት ከነበሩት አሰልጣኝ አሁን ለተቀናቃኙ ለቶተንሃም ሆትስፐር ሰጥተውታል። ይሄ አሰልጣኝ በብሬንትፎርድ ታሪክ ሲመጣ እንደው ስለ ብሬንትፎርድ እናወራ ብንል ኦኬሊን ከመቅጠራቸው በፊት ኦኬሊ 2014 ላይ ነበረ። ኦኬሊ ምክትል የነበረው ዲን ስሚዝ ነው። ዲን ስሚዝ 2014 ላይ ከተቀጠሩ በኋላ 2016 ላይ ሲቀጠሩ የምክትል አሰልጣኛቸው አድርጎ የያዙት የነበሩት ቶማስ ፍራንክን ነው። ዲን ስሚዝ የአስቶን ቪላን ፕሮጀክት ተመልክተው ወደ አስቶን ቪላ ሲያመሩ እዛው የምክትል አሰልጣኝ የነበረው ቶማስ ፍራንክን ነበር የቀጠሩ። ቶማስ ፍራንክ ከዛን ጊዜ ጀምሮ በሻምፒዮንሺፑ ዋንጫ በልተው ወደ ፕሪሚየር ሊጉ እንዲመጡ አድርጓቸዋል። በፕሪሚየር ሊጉ ከመጡ ጊዜ ጀምሮ ሰርቫይቭ እንዲያደርጉ ባሉት ተጫዋቾች እንዲሁም የነበሩትን ተጫዋቾች እነ ቶኒ እነ ዋትኪንስ የመሳሰሉ ተጫዋቾችን በጥሩ ገንዘብ እንዲሸጡ አድርጓል። በተለይ ዋትኪንስ ወደ አስቶን ቪላ ወደ ዲን ስሚዝ ቡድን ሲያመራ ጥሩ ገንዘብ ወጥቷል። ቶኒም ወደ ሳውዲ ፕሮ ሊግም ሲያመራ ይሄንን አምጥቷልና ስለዚህ ብሬንትፎርድ ቅጥሩ ስትመለከቱት በተለይ የኮቺንግ ቅጥሩን እዛው የክለቡን ባህል ከሚያውቁ አሰልጣኞች ነው እየቀጠረ የሚገኘው። በርካቶችን ያነጋገር እንጂ ምን አይነት የአሰልጣኝ ፊርማ ነው ትላልቅ አሰልጣኞች ስራ ፈተው ተቀምጠዋል የሚሉ መረጃዎች ይወጡ እንጂ እንግዲህ ኬዝ አንድሬስ በክለቡ ባህል መሰረት ነው የመጣው። ፊል ጊብስ እንደውም መስክረውለታል። ስፖርቲንግ ዳይሬክተሩ ስለ ኬዝ አንድሬስ ሲናገሩ ከተጫዋቾች ጋር ጥሩ ተግባቦት አለው። በጣም ተጫዋቾች ይወዱታል። ከዛ ውጪ የክለቡን ባህል ያውቃል። የተማረ ነው። ብዙ ሀሳቦች አሉት። የአሰልጣኙንም ሀሳብ ያውቃል። ስለዚህ በዛም መሰረት የአሰልጣኙን ሀሳብ ይተረጉም ነበር እንዲሁም ይተገብር ነበር ሲል የተናገሩለት። በፕሪሚየር ሊጉ ጥሩ ሰርቫይቭ ያደርጋል። ከዛ ውጪ ግን
ምናልባትም ወጣት ቅጥር ካላችሁን ደግሞ ትረስት ዘ ፕሮሰስ የሚሉ ትላልቅ ክለቦች አሉ። ዋይኖት እኛም ትረስት ዘ ፕሮሰስ ማለት እንችላለን ሲሉ ነው የተናገሩት ፊል ጊብስ። ስለዚህ በርካታ አመራሮች አምኖበታል። ኦኬሊ ያለን ዲን ስሚዝ፣ ከዛም ቶማስ ፍራንክ፣ ከቶማስ ፍራንክ ቀጥሎ ደግሞ ኬዝ አንድሬስን ተመልክተናል። ከክለቡ ምክትል አሰልጣኝነት አላለፈም። ያለፉትን 15 ዓመታት የምክትል አሰልጣኝ ቅጥርን የተመለከትነው በብሬንትፎርድ በኩል እንግዲህ ይሄ ብሬንትፎርድ መረጃችን እዚህ ላይ ስንገድብ ላሚን ያማል ጋር እንመጣለን። ወደ ስፔን ስናመራ ላሚን ያማል ጁላይ 13 ልደቱ ነው። ጁላይ 13 ልደቱን ሲያከብር አንሱ ፋቲን 10 ቁጥር እንሰጠዋለን ሲሉ ነው የተናገሩት። የአንሱ ፋቲን 10 ቁጥርን በበርዝዴይ ገጸ በረከት እናደርግለታለን ነው እያሉ የሚገኙት። ሶ የጁላይ 13 የሚጠበቅ ይሆናል። ይሄን ሙንዶ ዲፖርቲቮ ነው መረጃውን ያወጣው። ከአንሱ ፋቲ ጋር እዚሁ ስናያይዘው ደግሞ ወደ ሞናኮ አቅንቷል። ፖግባ፣ ላቢሌ እና አንሱ ፋቲ ጥሩ ፊርማ ሆኖ ለሞናኮ ተገኝተዋል። ቀጣይ ምን እንደሚሰሩ በሞናኮ ቤት የምንመለከት ይሆናል። ጥሩ ፕሮጀክት ይዟል ሞናኮ። ሪያል ማድሪድ ክለብ ወርልድ ካፕ ጋር እየተሳተፈ እንደሆነ እናስታውሳለን። አሁን የክለብ ወርልድ ካፕ ኦሬዲ ወደ 16 ውስጥ የተቀላቀሉ ክለቦች ታውቀዋል። እንግዲህ ቪኒሲየስ ጁኒየርን በጣም እንወደዋለን ሲል ነው የተናገሩት በርካታ ተጫዋቾች። ቤሊንጋም የቪኒሲየስ ጁኒየርን ደስታ ገልጾታል። ከዛ ውጪ ደግሞ አሁን ትሬንት አሌክስ-አርኖልድ ከፈረመ በኋላ በርካታ ጨዋታዎች ወይም ኳሶች እንዳገኝ ጥረት ያደርግልኛል ሲል ነው የመሰከረለት። አዲሱ አሰልጣኛቸውም ዣቪ አሎንሶ ስለ ቪኒሲየስ ጁኒየር ተናግሯል። በጣም የሚያስፈልገን ተጫዋች ነው ሲል ነው የተናገሩለት። እንግዲህ በዚሁ በሪያል ማድሪድ ቤት ስንመጣ 3 ጎል በ260 ደቂቃ ያስቆጠረው ደግሞ ጋርሻ ነው። ጋርሻ በነገራችን ላይ ጎንዛሎ ጋርሻ በኤምባፔ ጉዳት ምክንያት ኤምባፔን ቦታ ጎንዛሎ ጋርሻ የዚህ የሪያል ማድሪድ ታዳጊ ውጤት የሆነው የሎስ ብላንኮች ወጣት 3 ግቦችን እና 2 አሲስቶችን ማድረግ የቻለው 5 ግቦች ላይ ቀጥተኛ ተሳትፎ ማድረግ ይችላል። ጎንዛሎ ጋርሻ በጣም ጥሩ ጊዜ እያሳለፈ ነው የሚገኘው። ሪያል ማድሪድ በቀጥታ እንግዲህ አንደኛ ሆኖ አልፏል። የመጀመሪያው ጨዋታ ብቻ ነው ከኢንዛጊ አልሂላል ጋር አቻ ወጣው። ከዛ በኋላ ያሉትን ሁለቱንም ጨዋታዎች አሸንፎ በ7 ነጥብ 3 እንግዲህ በ7 ነጥብ 5 ግቦችን ይዞ 7 አስቆጥሮ 2 ግቦች ብቻ ተቆጥረውበት ሪያል ማድሪድ ወደ ቀጣይ ዙር ማለፍ የቻለው ክለብ ነው። ጋና ቀናና ወደ አትሌቲኮ ማድሪድ ቤት ስናመራ አሌክስ ቤና አትሌቲኮ ማድሪድ ተቀላቅሏል። ከቪራሊያል ቀጥታ የተቀላቀለው ተጫዋች ነው። 45 ሚሊዮን ዩሮ ወጥቶበታል። እየታየ ደግሞ 5 ሚሊዮን ዩሮ የሚጨመር ነው የሚሆነው። አሌክስ ቤና የሚገርመው እንግዲህ ፊርማ ሆኖ ተመዝግቧል። እስካሁን አትሌቲኮ ማድሪድ ጥሩ እንቅስቃሴ እያደረገ ነው። የዲያጎ ሲሞኒዮ አትሌቲኮ ማድሪድ ኮርዶሶ፣ ሪጌሪ፣ ቤና ዲልደን ፊርማዎችን አድርጓል። ዲዮንግ በነገራችን ላይ በባርሴሎና ቤት ይቆያል ሲሉ ላፖርታ ተናግሯል። ላፖርታ ዲዮንግ በጣም ጥሩ ተጫዋቻችን ነው፣ ከዚህ በፊት ልንለቀው አስበን ነበር፣ አሁን ግን አንለቀውም ሲሉ ተናግሯል። የሀገሩ አሰልጣኝ የሆነው ኪዩመንም በባርሴሎና ቤት ረጅም ጊዜ እንደሚቆይ ተስፋ አደርጋለሁ ሲሉ የተናገሩት። በባርሴሎና ቤት ሌላኛው መነጋገሪያ የሆነው በዚህ በኒኮ ዊሊያምስ ጉዳይ ላይ ነው። ኒኮ ዊሊያምስን ከአትሌቲኮ ቢልባኦ ሲያመጡት ዴኮ ከፊፋ ሬጉሌሽን ጋር በተያያዘ ሕጎችን ተላልፏል የሚሉ ሀሳቦችን የላሊጋው ፕሬዚዳንት ጃቤር ቴባስ ተናግሯል። የላሊጋው ፕሬዚዳንት ጃቤር ቴባስ ተናግሯል። ስለዚህ ጉዳዩ የሚታይ ይሆናል ማለት ነው። በተለይ ኒኮ ዊሊያምስ ጉዳይ። ሌላኛው እንግዲህ የጄኔሬሽን ኦፍ ማሽን የተባለው ኤርሊንግ ብሮንት ሃላንድ እንግዲህ በዚህ እድሜው በርካታ ጨዋታዎችን በማድረግ 4ኛው ተጫዋች ሆኗል። የመጀመሪያው ተጫዋች ክርስቲያኖ ሮናልዶ 554 ጨዋታዎችን አድርጓል። ሊዮኔል አንድሬስ ሜሲ 418 ጨዋታዎች፣ ኪሊያን ምባፔ 409 ጨዋታዎችን፣ ኤርሊንግ ሃላንድ ደግሞ 370 ጨዋታዎችን አድርጓል። ጄኔሬሽኑ ማሽን ሲል ነው የጠቀሰው። ሌላኛው መረጃችን የሚሆነው ደግሞ በፕሪሚየር ሊጉ አዲስ ህግ ወጥቷል። ያም ህግ የወጣው ምንድነው? የግማሽ ሰዓት ላይ ወይም 45 ደቂቃ ላይ ኢንተርቪው ተጫዋች ወይም ደግሞ ማናጀር ኢንተርቪው ይደረጋል የሚል ነው። ድሬሲንግ ሩም ላይ ገብቶም ኢንተርቪው ማድረግ ወይም ደግሞ ብሮድካስቱን የማስተላለፍ ኮንዲሽን ይፈጠራል ተብሎ ይገመታል። 2026 የፕሪሚየር ሊግ የውድድር ዘመን ላይ ማለት ነው። በእንግሊዝ ፕሪሚየር ሊግ የቀበሮቹ አሰልጣኝ የነበረው ሩድ ቫን ኒስተልሮይ ከስቲቭ ኩፐር ከተቀበለው በኋላ ምንም አይነት የተለየ
ማሸነፍ ሬት ስላልተመለከቱበት እንግዲህ ወደ ቻምፒዮንሺፕ ኮረዱ በኋላ ሩድ ቫን ኒስተልሮይን አሰናብተውታል ማለት ነው ቀበሮቹ ሌስተር ሲቲዎች። ወደ ፈረንሳይ ሊጋ ስናመራ ሎስ አንጀለስ ጋላክሲ የነበረው እንግዲህ ጂሩድ ወደ ሊል አምርቷል፣ ወደ ሊል ተመልሷል ማለት ነው። ወደ ፈረንሳይ ፉትቦል ወደ ዩሮፕ ፉትቦል ተመልሷል ማለት ነው። አድማጭ ተመልካቾቻችን የዕለቱ የነበረን መረጃዎች እነዚህ ነበሩ። እናንተ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁ ቆዩ። እናመሰግናለን።